ታሪኩ የሚያተኩረው ጊልበርት በተባለ በአንድ ምስኪን ወጣት ላይ ነው። ይሄ ወጣት ዘረፋ ከመጀመሩ በፊት በርካታ ስራዎችን ለመቀጠር ሙከራ አድርጎ የነበረ ሲሆን አንደኛውን ቦታ ላይ ግን ሊቀጠር ባለመቻሉ ምክንያት በዓለም ላይ በታሪክ ታይቶ የማይታወቅ ታላቅ የዘረፋ ሰው ሆኗል። ከምንም በላይ የገረመኝ የዚህን ሰው ታሪክ አይተው በአሜሪካ የሚገኙ ኢትዮጵያኖችም ባንክ ቤት ለመዝረፍ ሞክረው እስር ቤት ገብተዋል የሚል ቪዲዮ ማየቴ ነው። ደግሞ እውነትም ፊልሙ ይገፋፋል። እንደተለመደውም የእውነተኛውን ሌባና እንዴት ይዘርፍ እንደነበር የነበሩ ፎቶዎችን፣ ቪዲዮዎችን በታሪኩ መጨረሻ ላይ ማሳያችሁ ይሆናል። ታዲያ ቪዲዮውን ላይክ እና ቻናሉን ሰብስክራይብ አድርጋችሁ መጀመሩ እንዳረሱ። ጊልበርት ቼክ በማጭበርበር በፍርድ ቤት ተከሶ 18 ወራትን በእስር እንዲያሳልፍ ተወስኖበታል። ጊልበርት ገና በ6ኛው ወር ከዛ እስር ቤት ያመለጠ ሲሆን አድራሻውንም በመቀየር ወደ ካናዳ ይገባል። ካናዳም እንደገባ ያደረገው የመጀመሪያ ነገር ከአንድ ቤት ከሌለው ከለማኝ ሰው ላይ መታወቂያውን መግዛት ነበረ። በመታወቂያቸው ላይ ምንም ፎቶ ስለሌለ መታወቂያው የማን ይሁን ማንም የሚያውቀው ነገር የለም። እናም ጊልበርትም ይሄንን መታወቂያ በሚገዛ ሰዓት ሮበርት ዋይትማን የሚል ስም በላዩ ላይ የነበረበት ሲሆን እሱም ይሄንን ስም በመጠቀም ስራ ለመቀጠር በካናዳ ውስጥ መሯሯጥ ጀምሯል። እናም እድል ቀንቶት በመጀመሪያ አንድ የአይስክሬም ነጋዴ ጋር ስራ ማግኘት የቻለ ሲሆን ቀንቀንም እንዲህ ባለ ሁኔታ ስራውን እየሰራ የሚያሳልፍ ሲሆን ምሽት ደርሶ ደግሞ ሰውነቱን ለማሳረፍ ሲፈልግ እዛው ከተማ ውስጥ ኤንድሪያ የምትባል ያላትን ቤት ለሰዎች እንደማደሪያ የምታከራይ አንዲት ሴት ጋር እያደረ ነው። እናም የቀድሞው ጊልበርት በአሁኑ ካናዳ ውስጥ ባለው ደግሞ ሮበርት ዋይትማን በሚል ማንነት የሚታወቀው ይሰው እንዲህ ባለው ሁኔታ ቀን ስራውን እየሰራ ማታ ደግሞ ኤንድሪያ ቤት እያደረ ጥሩ ህይወትን እየገፋ ነው። ምን ያደርጋል፣ ህይወትም እንደዚህ ባለ ሁኔታ ተመችቶት እየሄደ በነበረ ሰዓት በድንገት የአይስክሬም ስራውም ይቆምበታል። እናም ከዚህ በኋላ ለኤንድሪያ እንኳን የሚከፍላት ምንም ገንዘብ አይኖረውም። ከዚህ በኋላም ያለው አማራጭ ብድር የሚያበድረው ሰው መፈለግ ስለነበር በከተማ ውስጥ ያሉትን አበዳሪዎች ዞር እያለ ብድር በሚጠይቅ ሰዓት ቶሚ ከሚባል ከአንድ ሰው ጋር ይተዋወቃል። ቶሚ ማለት በከተማ ውስጥ ያለ ኃይለኛ አበዳሪ ነው። በሚያበድር ሰዓት ደግሞ የሚቀበለው ወለድ በጣም ከፍተኛ ስለሆነ ፖሊሶች በዚህ ምክንያት እሱን ማሰር ይፈልጋሉ። በሚያሳዝን ሁኔታ ግን እስከዛሬ አንድም መረጃ ሊገኝበት ባለመቻሉ ምክንያት ቶም በነፃነት ይህንን የማፊያውን ስራውን መስራቱን ቀጥሎበታል። ይህ በእንዲህ እንዳለ ስናይድስ የተባለው መርማሪ ደግሞ የቶምን ጉዳይ አሁንም ድረስ ችላ አላለውም። ምንም እንኳን እስካሁን መረጃ አግኝቶ ሰውየውን እስር ቤት ባይከተውም በየጊዜው ግን የእሱ መጠጥ ቤት እየመጣ እንቅስቃሴዎቹን ይከታተላል። ይህ በእንዲህ እንዳለ ሮበርት ዋይትማን ቤቱን ከምታከራየው ከኤንድሪያ ጋር አንድ ቀን ሳት ብሏቸው ምሽቱን ሲጠጡ ካረፈዱ በኋላ ቆንጆ ምሽት አንድ ላይ ያሳልፈው ግንኙነታቸው ወደ ፍቅር መቀየር ጀምሯል። ከበሉ ደግሞ መጥገብ የማይቀር ነው። ኤንድሪያ ማርገዛለች። ማርገዟንም ባወቀች ሰዓት ደስታም ሐዘንም ነው የተሰማት። ለሐዘኗ ምክንያቷ ሮበርት በዚህ ሰዓት ምንም ስራ ስለሌለው ለመንገር ጥሩ ሰዓት ነው አይደለም የሚለው ነው። ብቻ ስራ እስኪያገኝ ድረስ አልነግረውም በማለት ነገሩን በዝምታ አልፈዋለች። ምሽት ላይ ሮበርት ከኤንድሪያ ጋር ቁጭ ብሎ በነበረ ሰዓት በነገው ዕለት ለስራው ወደ ሌላ ከተማ እንደሚሄድ ይነግራታል። በዛ ከተማም ከቤተሰቦቼ ጋር ጥሩ ስራ ጀምራለሁኝ፣ ለኛም መታደደሪያ ይሆነናል በማለት ኤንድሪያን እሱዛ በሚሆን ጊዜ እንዳትደበር እንዳይከፋትም አሳምኗታል። በማግስቱ ሮበርት ልክ እንዳለው ወደ ቫንኩቨር በሮ መጥቷል። በዚህም የመጣው በእውነትም ስራ ለመፈለግ ነው። በተለያዩ ቦታዎችም እየተዟዟረ ስራ እንዲቀጥሩት ቢጠይቃቸውም አንድም ሰው ግን እሱን ለመቅጠር ፈቃደኛ መሆን አልቻለም። እናም ሮበርት በዚህ አዝኖ ቁጭ ብሎ እየተመለከተ በነበረ ሰዓት የባንክ ቤት ገንዘብ የተሸከመ መኪና ሰዎች እየተሸከሙ ገንዘቡን ከዛ ሲያወርዱ ይመለከታል። እናም ለደቂቃ አይምሮ ያንን ገንዘብ ይዘህ ሩጥ የሚል ሐሳብ እየነገረው የነበረ ሲሆን ሮበርት ግን ይሄንን የአይምሮውን ሐሳብ ችላ በማለት ይሄንን አላደርግም፣ እኔ እዚህ ውስጥ አልገባም በማለት ራሱን ማረጋጋት ይጀምራል። ይህ በእንዲህ እንዳለ ኤንድሪያ ከዚህ በላይ ነገሩን መቋቋም ስላልቻለች ወደ ሮበርት ጋር ደውላለታለች። እናም እርጉዝ መሆኗን በምትነግረው ሰዓት ሮበርት ከዚህ ቀደም አስቦት አይሆንም ያለውን የባንክ ዘረፋ አሁን ሳይወድ በግዱ ለማድረግ ወስኗል።
ምክንያቱም ሚስቱ አርግዛለች። ተጨማሪ ኃላፊነት ይጠብቀዋል። በቀጥታም ወደ ባንክ ቤት በሚገባ ሰዓት በቦታው ላይ ብዙ ሰዎች አሉ። በዛ ላይ በርካታ ካሜራዎች ባንክ ቤቱን ከበውት ይገኛል። እናም የሆነ መላ መፍጠር አለብኝ በማለት አንዲት ልብስ መሸጫ ቤት የገባ ሲሆን በዛም ለሴትየዋ አይዲውን በማስያዝ የትወና ውድድር አለብኝ፣ እባክሽን አንድ ልብስ አበድሪኝ በማለት ከልብስ ቤት ሙሉ ሱፍ ተበድሮ ወደ ባንክ ቤት መጥቷል። ከዚያም ሮበርት በባንክ ቤት ውስጥ ከመንግስት የተላከ የጥበቃ ደህንነት ኃላፊ በመምሰል ባንክ ቤታችሁ ምን አይነት ጥበቃዎችን ይጠቀማል? የምትጠቀሟቸው ካሜራዎች ምን አይነት ናቸው? አላርሞቻችሁ የቱ ጋር ይገኛሉ? በማለት ባንክ ቤቱ የሚጠቀምባቸውን እያንዳንዱን የጥበቃ መሳሪያዎች ሙሉ በሙሉ ልክ እንደ መንግስት ሰራተኛ መስሎ በርብሮ ይዟቸዋል። ከዛ ይሄንን ካደረገም በኋላ በመቀጠል ሰዎች እንዴት አድርገው አርቲፊሻል የፊት ማስክ እንደሚሰሩ ወደሚማርበት ወደ አንድ ትምህርት ቤት ይመጣል። በዚህ ቦታ ላይ መምህራኖቹ የሚያስተምሩት ለመልካም ነገር፣ ለአርት፣ ለፊልም ስራ፣ ለተለያየ አገልግሎት ነው። ሮበርት ግን የመጣበት ዓላማ ሌላ ነው። እናም በየጊዜው እዚህ መጥቼ መማር አይጠበቅብኝም በማለት ትንሽ ትምህርት ከወሰደ በኋላ አስተማሪው ለምሳሌነት የተጠቀመውን አርቲፊሻል አፍንጫ በመያዝ ትምህርት ቤቱን ለቆ ወጥቷል። ከዚያም ሮበርት ያንን ልብስ በመቀየር አፍንጫውን ደግሞ በራሱ ላይ በመግጠም ፍጹም ሌላ ገጽታን ተላብሶ ወደዛው ባንክ ቤት መጥቷል። ቀደም ሲል ወደ ባንክ ቤቱ መጥቶ ምን አይነት ጥበቃዎች እንደሚጠቀሙ፣ ካሜራዎቻቸው የቱ ጋር እንዳሉና የአላርም ሲስተማቸው ሳይቀር የቱ ጋር እንደሚነሳ መርምሮ ነበር። እናም በቀጥታ እንደገባ ጄሲካ የምትባለው ሴት ጋር ሄደ ሲሆን ለጄሲካም እንዳትጮሂ የሚል መልእክት በወረቀት ላይ ጽፎ በመስጠት ያላትን ገንዘብ በሙሉ እንድታወጣ ይነግራታል። ፊልሙን ሳየው ልክ እንደ ጄሲካ አይነት ሰው ባገኝ ብዬን የተመኘሁት። ጄሲካ ምን ያህል የዋህ እንደሆነች አልገባችሁም። በመሳቢያ ውስጥ ያለውን ገንዘብ በሙሉ አውጥታ ጠረጴዛ ላይ ካረገችለት በኋላ እንደነዙ ሮበርት ቦርሳ ሳይዝ በመምጣቱ ምክንያት የራሷን ቦርሳ ጭምር አሳልፋ ሰጥተዋለች። አፍንጫው ላይ ያደረገውን ማስክ ወልቆበት በነበረ ሰዓት አፍንጫ ላይ ያለውን አስተካክለው ብላ ነግራው ነበር። እሱ ይገርማቸዋል። ሲሄድ ይቅና በሰላም ግባ ብላ መልካም ምኞቷንም ሳይቀር ገልጻለታለች። ትዕይንቱ ሲቀየር ሮበርት ልብሱን የተዋሰበት ልብስ ቤት በመምጣት የመለሰ ሲሆን በጄሲካ ቦርሳ ይዞት የመጣውንም ገንዘብ ወደ ራሱ ቦርሳ በመቀየር ወደ ከተማው ተመልሷል። በመጀመሪያም ወደ ከተማው እንደተመለሰ ያደረገው የመጀመሪያ ነገር አዲስ ቤት መግዛት ነው። ኤንድሪያም በዚህ ጥርጣሬ ገብቷታል። ሮበርትንም ገንዘብ ኬት እንዳመጣ በመጠየቀው ሰዓት የቤተሰብ ቢዝነስ እንደጀመረና ቢዝነሱም በጣም አዋጭ እንደሆነ ነግሯታል። ይህ በእንዲህ እንዳለ መርማሪው ስናይድስ አሁንም ቢሆን በየቦታው ያሉትን ዘረፋዎች እየተዟዟረ እየመረመረ ነው። የእሱ ባልደረባ የሆነው ሆፍማንም በእርግጠኝነት እነዚህ ዘራፊዎች የሚሰበሰቡት በዛ በቶሚ መጠጥ ቤት ነው፣ ሙሉ ትኩረታችንን ወደ ቶሚ ብናደርግ ሁላቸውንም እንይዛቸዋለን በማለት አለቃቸውን የመመርመሪያ ፍቃድ እንዲሰጣቸው ለመጠየቅ ወደ ቢሮ ተመልሰዋል። አለቃቸውም ቢሆን ቶሚን እንዲመረምሩ ፍቃድ ሰጥቷቸዋል። ግን እቤቱን ሰብረው መግባት አይችሉም፣ አንድም ሰው ማሰር አይችሉም። መረጃ እስኪያገኙ ድረስ የተሰጣቸው ፍቃድ በርቀት ሆኖ ቦታውን መቃኘትና ሰዎቹን መከታተል ብቻ ነው። በሌላ በኩል ጊልበርት ከስካውኖቹ የበለጠ ትልቅ ዘረፋ ለማድረግ የወሰነ ሲሆን በዚህም ዘረፋ ላይ ብዙ ገንዘብ ስለሚያስፈልገው ያንን ገንዘብ ለመበደር ወደ ቶሚ ጋር መጥቷል። ለቶሚ ደግሞ የሚያስይዘው ምንም ንብረት የለውም። ያለው አማራጭም ብቃቱን ማሳየት ስለሆነ ከፊት ለፊታችን የሚገኘውን ባንክ 3 ደቂቃ ባልሞላ ጊዜ ውስጥ $10,000 ዘርፌ እመጣለሁ። ይሄንን ካረኩኝ ደግሞ አንተ $100,000 ታበድረኛለህ። በ5 ወራት ውስጥ 30% ወለድ አድርጌ ከፍልሃለሁኝ በማለት ለቶሚ ሐሳብ አቅርቦለታል። ቶሚም ቢሆን እንዲህ አይነት እብደት አይቶም ሰምቶም ስለማያውቅ እንደው ካደረከው ችግር የለም በማለት ሮበርትን ዘረፋውን እንዲፈጽም ይነግረዋል። ከዚያም ሮበርት የኮንስትራክሽን ሰራተኛ በመምሰል ወዲያውኑ ከባንክ ቤት ገብቶ $10,000 ዘርፎ የወጣ ሲሆን በሚገባም ቶሚን አሳምኖት የሚፈልገውን ያህል ገንዘብ ተበድሮታል። ታዲያ ከዛ ገንዘብ በኋላ ራሱን እንደፈለገ እየቀያየረ በርካታ ባንክ ቤቶችን የዘረፈ ሲሆን እነዛን ባንክ ቤቶች ዘርፎ ሲጨርስም በረራውን እያደረገ ወደ ባለቤቱ ይመለሳል። የሚገርማችሁ በእነዚህ አየር መንገድ በርካታ ጊዜ ከመመላለሱ የተነሳ አየር መንገዱ ራሱ ምርጥ ደንበኛ በማለት እውቅና ሰጥቶታል።
በአጠቃላይ በአሁኑ ሰዓትም ከ36 በላይ ባንኮችን በመዝረፍ በርካታ ብሮችን አግኝቶ ውድ የሆነ መኪናም ገዝቷል። በተጨማሪም በርከት ያለ ገንዘብ በካሽ ቤት ውስጥ እያስቀመጠ ነው። ይህ በእንዲህ እንዳለ ቶሚ የሁሉ ባንክ እየዘረፈ ትንሽ ገንዘብ በማግኘቱ ሮበርት ላይ ደስተኛ አልሆነበትም። ለሮበርትም ለራሱ ሲል አሪፍ ምክር ይመክረዋል። እንዲያው ዝም ብለህ 10 ሺውን ከምትዘርፍ አንድ ደና ጌጣጌጥ ቤት ብትዘርፍ እኮ ብዙ ገንዘብ ታገኛለህ። መቼም ታውቃለህ በአሁኑ ሰዓት ጌጣጌጦች ውድ ናቸው። እናም ያለህን ጉልበት አጠራቅመህ አንድ ጌጣጌጥ ቤት መዝረፍ ብትችል ከምታስበው በላይ ሀብታም ትሆናለህ በማለት ሮበርትም መክሮታል። እናም በዚህ ስራው ላይ አስፈላጊ ከሆነ እንዲያግዘውም የሱን ሰው ሊሰጠውም ፈቃደኛ ነው። ሮበርት በበኩሉ የትኛውንም ዘረፋ በሚያደርግ ሰዓት ማንም ሰው ከጎኑ እንዲኖር አይፈልግም። ብቸኛ ሌባ ግና ቶሚ በጌጣጌጥ ቤት ውስጥ ይሄኛው ሰውዬ ግድ ያስፈልጋል ብሎ ስላሳመነው ከሱ ሰዎች መሃል አንደኛው ከሱ ጋር እንዲመጣ ፈቅዷል። ይህ በእንዲህ እንዳለ መርማሪዎቹ ስናይድስ እና ሆፍማን ከአለቃቸው ፍቃድ ካገኙ በኋላ ይሄንን ምርመራ በድብቅ ፕሮጀክት ካፌ ብለው ይዘውታል። እናም ፕሮጀክት ካፌን ለማሳካት በየጊዜው የቶምን መግቢያና መውጫ የሚከታተሉ ሲሆን እዛ የሚገቡ እያንዳንዱ ሰዎችን ፎቶአቸው ተይዟል። የሚያስገርመው ደግሞ ቶም እዛ ቤት ውስጥ ከሚገቡት አብዛኛዎቹን ከዚህ በፊት በወንጀል አስሯቸው ነበር። አሁን ላይ ግን እነሱን ለማሰር ምንም ምክንያት የለውም። ባይሆን እሱን ግራ ያጋቡት ሁለት ሰዎች አሉ። እነዚህ ሰዎች ማን እንደሆኑ አይታወቅም። ስናይድስ አላወቀውም እንጂ በፕሮጀክት ካፌ ላይ ያላወቋቸው ሁለት ሰዎች እነሱ እንደሚያስቡት እውነትም ሁለት የተለያዩ ሰዎች ሳይሆኑ አንድ ሰው ነው። ያው ይህም ተአምረኛው ሮበርት ዋይትማን ነው። አንዳንዴ ወደ ቶም ጋር ሲገባ አርቲፊሻል አፍንጫውን በአፍንጫው ላይ በመቅጠምና ኮፍያውን በመላበስ ሲሆን፣ ሌላ ጊዜ ደግሞ የራሱን ትክክለኛ ማንነት ተላብሶ ይገባል። ይህ በእንዲህ እንዳለ ኤንድሪያ ከቆየም ቢሆን ነገርየውን ደርሳበታለች። ምን አይነት የቤተሰብ ቢዝነስ ቢኖራችሁ ነው የሁሉ ብር በቤት ውስጥ ያለው? ምንድነው የደበከኝ? በማለትም ሮበርትን እያፋጠጠችው ነው። የዚህን ሰዓትም ሮበርት እውነቱን ይናገራል። እርጉዝ መሆንሽን ካወቅኩ በኋላ የግዴታ ይሄንን ማድረግ ነበረብኝ። አዲስ ህይወት፣ አዲስ ቤተሰብ፣ አዲስ ነገር የግዴታ መፍጠር ስለነበረብኝ ለቤተሰባችን ስለ ይሄንን አደረኩት በማለት የባንክ ቤት ዘራፊ መሆኑን ሐቁን ተናግሯል። ታዲያ ኤንድሪያም ይሄንን ስታይ በፍጹም ከሌባ ጋር አልኖርም በማለት ቤቱን ለቃ አልወጣችም። ባይሆን እንዴት እንደምትዘርፍ ማየት እፈልጋለሁ በማለት ከሮበርት ጋር ወደ አንድ ባንክ ቤት መጥተዋል። ሮበርትም ባንክ ቤት ውስጥ ከገባ በኋላ የውሸት ጭስ ሙሉ ባንክ ቤቱን እንዲያፈን አድርጎት የእሳት አደጋዎች ወዲያውኑ ቦታውን በሚከቡት ሰዓት እሱ አጋጣሚውን በመጠቀም የለመዳትን 10,000 ከውስጥ ተቀብሎ ወደ ባለቤቱ ጋር መኪና ውስጥ ይመጣል። ኤንድሪያም በዚህ ጥበቡ በጣም ተገርማለች። ነገር ግን ይሄ ማለት ነገሩ አስተማማኝ ነው ማለት አይደለም። እናም አንድ ቀን እሱን ልታጣው ስለማትፈልግ የሚፈልጉትን ያህል በቂ ነገር ካገኙ በኋላ ይሄንን ስራ እንደሚያቆምም ቃል ገብቶላታል። በሌላ በኩል ስናይድስ እነዚህ ሁለት እንቆቅልሽ የሆኑባቸውን ሰዎች ማንነት ለማወቅ አሁንም የቶምን ባር እየሰለሉት ነው። በአሁኑም ስናይድስ ወደ ውስጥ ዘልቆ የገባ ሲሆን በጊዜው ደግሞ ሮበርት መታጠቢያ ክፍል ነበረ። ባላሰበው ሁኔታም አርቲፊሻሉን አፍንጫ በሚያወልቀው ሰዓት ትንሽዬ ምልክት አፍንጫው ላይ ቀርቶ የነበረ ሲሆን በዚህም አማካኝነት ስናይድስ እነዛ ሁለት ሰዎች እውነትም ሁለት ሳይሆኑ አንድ ሰው ራሱን እየቀያየረ እየተጫወተባቸው እንደነበር ይገባዋል። አንድ ቀን ምሽት ላይ ስናይድስ የሚገርም መረጃ ደርሶታል። ይሄ መረጃም ስለ ሮበርት ዋይትማን ሲሆን መረጃውን የሰጣቸው ደግሞ ለቶም ቅርብ ከሆኑ ሰዎች መካከል አንደኛው ነው። እናም ሰውየው ሲናገር የሮበርት ዋይትማንን ሚስጥር ሙሉ በሙሉ የዘረገፈበት ሲሆን በካናዳ ውስጥ የተለያዩ ባንኮችንም የሚዘርፈው ሰው እሱ መሆኑንም ጭምር ተናግሮበታል። አሁን ላይም በቶሚ ምክር አማካኝነት ትልቅ የጌጣጌጥ ሱቅ ሊዘርፍ ተዘጋጅቷል በማለት ለነ ሆፍማን ያለውን መረጃ በሙሉ ሰጥቷቸዋል። ይህ በእንዲህ እንዳለ እነ ሮበርት እውነትም እንደተባለው ይሄንን ጌጣጌጥ ቤት ለመዝረፍ እየተዘጋጁ ነበር። እነ ሆፍማንም ቢሆን በትክክለኛው ሰዓት እዛ የተገኙ ሲሆን ፖሊሶች ወደ ውስጥ ገብተው እነሱን ከመያዛቸው በፊት ግን እነ ሮበርት በር ላይ ባስቀመጧቸው አበባዎች አማካኝነት አካባቢውን በሙሉ በጭስ የሸፈኑት ሲሆን እነሱም አጋጣሚውን በመጠቀም በጀርባ በኩል አምልጠዋል።
ይህ በእንዲህ እንዳለ ስናይድስም ቢሆን በጀርባ በኩል ወደ ሞል ውስጥ በመግባት እንደነሱ የለበሱ ሰዎችን እየተከተለ ነበረ። ታዲያ ብልጥ የሆኑት እነ ሮበርትም እነሱም የሚመስሉ በርካታ ሰዎችን በተለያየ አቅጣጫ በትነው የነበረ ሲሆን ስናይድስም የእሳት አደጋ አላርሙን በማስጮህ ለአባላቶቹ አሁን አላርሙ በሚጮህ ሰዓት የማይሮጡትን ተከተሏቸው፣ ሌቦች በእንዲህ አይነት ሁኔታ ውስጥ አይደነባበሩም በማለት ትዕዛዝ ይሰጣቸዋል። እናም እቅዱም ትክክል ነበረ። ባለው መሰረት እነ ሮበርት አላርሙ በሚጮህ ሰዓት ተረጋግተው እየሄዱ የነበረ ሲሆን ስናይድስም እነሱን ተከትሏቸው ወደ አንድ ክፍል ይገባል። በሚያሳዝን ሁኔታ ግን ሊይዛቸው አልቻለም። በሩን በላዩ ላይ ዘግተውበት በጀርባ በኩል አምልጠዋል። ሮበርትም ይህንን ካደረገ በኋላ ወደ ባለቤቱ ጋር በመደወል ልብሶቻቸውንና ሁሉንም ዕቃዎች እንድታዘጋጅ ይነግራታል። እቅዳቸውም የነበረው ተያይዘው ይህንን ከተማ ለቆ ለመውጣት ነበረ። ገና ወደዛ በሚሄድ ሰዓት ባለቤቱ ምጧ መጥቶ ስለነበረ እቅዳቸውን ቀይረው ወደ ሆስፒታል ሄዱ ሲሆን በጊዜውም ባለቤቱ ኤንድሪያ ሴት ልጅ ወልዳለታለች። ከተወሰነ ጊዜ በኋላ እነ ሮበርት ያንን ከተማ ለቀው እንዳሰቡት ጭር ወዳለ ቦታ መጥተዋል። እነ ስናይድስ ደግሞ አሁንም ቢሆን በፕሮጀክት ካፌ ላይ ተጨንቆ የሚገኝ ሲሆን ፕሮጀክት ካፌንም ሙሉ ለሙሉ ለማጠናቀቅና ሌቦቹን እስር ቤት ለመጣልም የሚችሉትን ነገር እያደረጉ ነው። ይህ በእንዲህ እንዳለ ኤንድሪያ አሁንም ሁለተኛ ልጅ ለሮበርት አርግዛለታለች። ታዲያ ልጁን ተከትሎ አሁንም ሌላ ችግር የመጣባቸው ሲሆን ሮበርት በካዝናው ላይ አጠራቅሞት የነበረው ገንዘብ ሙሉ ለሙሉ እየተመናመነ መጥቷል። እናም ለመጨረሻ ጊዜ በድጋሚ ዘረፋ ለማድረግ ያቀደ ሲሆን ይሄንን ግን ኤንድሪያ በፍጹም ሊሆን እንደማይችል እየነገረችው ነው። ሮበርትም የሷን ምክር ሰምቶ አልቀረም። አንድ ደብዳቤ ጽፎ አስቀምጦላት ወደ ዘረፋው ሄዷል። በሌላ በኩል እነ ስናይድስም ቢሆን ፕሮጀክት ካፌን ከዚህ በኋላ አንገፋበትም፣ ዛሬውኑ ያልቃል በማለት ቡድናቸውን አጠናክረው ሮበርትን እየተከታተሉት ይገኛል። ወደ ቤቱም በመደወል ኤንድሪያን አግኝተዋት ስለ ባለቤቷ በሚጠይቋት ሰዓት በቤት እንደሌለም ትነግራቸዋለች። ይህ ማለትም ሰውየው የሆነ ቦታ ላይ ባንክ እየዘረፈ ነው ማለት ነው። እነ ስናይድስም የትኛውም የአየር መንገድ ይህንን ሰው እንዳያስገባ ምልክት የላኩላቸው ሲሆን በሚገርም ሁኔታ እስካሁንም የትኛውም አየር መንገድ ይሄ ሰው መጥቷል ብሎ ምልክት ሊሰጣቸው አልቻለም። ይሄ የሆነበት ምክንያት ታዲያ ሮበርት የሚጠቀመው ብዙም የማይታወቅ አንድ አየር መንገድ በመሆኑ ምክንያት ነው። እንደ አጋጣሚ ደግሞ ስናይድስ ይህንን አየር መንገድ በጋዜጣ ላይ የተመለከተው ሲሆን ወዲያውኑም እዛ አየር መንገድ ለመሄድ ጉዟቸውን የጀመሩ ሲሆን እዛ ለሚገኙት ሰራተኞችም ሮበርት ዋይትማን ማለት በጣም የሚፈለግ ወንጀለኛ መሆኑ ምልክት ሰጥቷቸዋል። ይህ በእንዲህ እንዳለ ሮበርት ዘረፋውን እስካሁን አላደረገም። በአንድ ሆቴል ቁጭ ብሎ መሳሪያውን እያዘገጃጀ የነበረ ሲሆን ከመምጣቱም በፊት እንዳትሄድ ያለችው ኤንድሪያ አኩርፋው ስለነበር ደውሎ ይቅርታ በመጠየቅ ከ5 ሰዓት በኋላ እንደሚመጣና እዛም አየር መንገድ ድረስ መታ እንድትቀበለው ይነግራታል። ትዕይንቱ ሲቀየር ሮበርት ከኤንድሪያ ጋር እንዲህ ባለ ሁኔታ ከተስማማ በኋላ ወደ ዘረፋው ገብቷል። እናም ዘረፋው እሱን ያን ያህልም ያለፈው አይደለም። በአንድ ጊዜ ዘረፋውን ፈጽሞ የጨረሰ ሲሆን ለፖሊሶችም በተለያየ ጊዜ እየደወለ ባንክ ቤት ተዘርፏል፣ ዘራፊው እንደዚህ ነው የለበሰው፣ ዘራፊው ይሄንን ይመስላል እያለ የተለያየ የውሸት መረጃዎችን ሰጥቷቸው ምንም ማያውቁ መንገደኞችን እንደ ወንጀለኛ ሲዟቸዋል። በምላሹ እሱ ደግሞ ከሌሎች ሰዎች ጋር ተመሳስሎ ያመለጠ ሲሆን ይባስም ብሎ በድፍረት ፖሊሶቹ አጠገብ ድረስ ሳይቀር እየመጣ እየሄደ ነበረ። ይህ በእንዲህ እንዳለ እነ ስናይድስ ወደ ቦታው ላይ መጥተው ለፖሊሶቹ ፎቶውን በሚያሳዩአቸው ሰዓት ፖሊሶቹ ይህንን ሰውዬ ከደቂቃ በፊት አይተውት እንደነበር ይናገራሉ። ፖሊሶቹም እሱን ያላሰሩበት ምክንያት ተፈላጊ መሆኑን ቀድሞ ስላላወቁ ነበር። በሌላ በኩል ሮበርት ዋይትማን ሁሌም በሚጠቀምበት አየር መንገድ ወደ ሀገሩ ለመመለስ ተዘጋጅቷል። ሮበርት ዋይትማንም በረራ እንዲከለክሉት ተነግሯቸው የነበረ ሲሆን እነ ስናይድስ ግን መልሰው ሐሳባቸውን ይቀይሩና እንዲበር ፍቀዱለት፣ አትከልክሉት በማለት ሮበርት ዋይትማን በሰላም ከዛ አየር መንገድ በሮ እንዲሄድ ያደርጉታል። ቀጥሎም እነ ስናይድስ ይሄንን ካደረጉ በኋላ ከሆፍማን ጋር አንድ ላይ በሄሊኮፕተር በመሆን ሮበርት ዋይትማን መዳረሻው የሆነችው ከተማ
እነሱም መሄድ ጀምረዋል። በሌላ በኩል አገር ሰላም ብሎ ሮበርት ከኤርፖርት ወርዶ ሚስቱ ጋር በሚገናኝ ሰዓት በርካታ ፖሊሶች ዙሪያውን ይከቡታል። እናም ወደ ኤርፖርቱ ተመልሶ በድጋሚ ወደ ሌላ ቦታ ለመብረርና ለማምለጥ በሚሞክር ሰዓት ከጀርባው በሄሊኮፕተር ሲከተሉት የነበሩት ስናይድስና ሆፍማን የያዙት ሲሆን በሚያሳዝን ሁኔታም በባለቤቱና በልጁ ፊት በቁጥጥር ስር ውሏል። ትዕይንቱ ሲቀየር ሮበርት ዋይትማን በእስር ቤት ምርመራ እየተደረገበት ነው። ባለቤቱ ኤንድሪያም እሱን ለመጠየቅ መጥታ የነበረ ሲሆን በሚገርም ሁኔታ የሱ ትክክለኛ ስም ጊልበርት እንደሆነ ዛሬ ገና ነው ያወቀችው። ኤንድሪያ ከልቧ ነበር የወደደችው፣ ልጅም ወልዳለታለች። ግን እሱ እስከዛሬ ስሜ ሮበርት ዋይትማን ነው ብሎ ደብቋት ስለነበር ከዚች ቀን አንስታም ፍቺ ፈጽማለች። በአጠቃላይ ሮበርት ዋይትማን በሚል ስም ይጠቀም የነበረው ጊልበርት ለሰራቸው እያንዳንዱ ወንጀሎች የ20 ዓመት እስራት ተፈርዶበታል። እውነተኛ ታሪክ ምን ያህል እንደምወድ ታውቃላችሁ? ትክክለኛው ዘራፊ ጊልበርት ዊሊያም ማለት ይሄኛው ነው። እና የሚገርማችሁ ይህ ሰውዬ ለብቻው ከ59 በላይ ባንክ ቤቶችን ዘርፏል።